ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ በርበር ከተማ ታጣቂዎች ባለፈው ዓርብ በፈጸሙት ጥቃት አንድ የመንግስት መስሪያ ቤት መቃጠሉን ቢቢሲ ዘግቧል። የጥቃቱ ኢላማ የሆነው መስሪያ ቤት በውስጡ የፖሊስ ቢሮዎችና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤትን የያዘ እንደነበርና በቃጠሎ የወደመው የቀበሌ ሊቀመንበር ቢሮ መሆኑን ዘገባው ጠቅሷል። በአካባቢው በአንድ ካምፕ የሰፈሩ የፌዴራል ፖሊስ አባላት ከጥቃቱ በፊት መድረስ እንዳልቻሉ ምንጮች ተናግረዋል ተብሏል። የአካባቢው ነዋሪዎች ለጥቃቱ የኦሮሞ ነጻነት ሰራዊትን ተጠያቂ ማድረጋቸውንም ዘገባው አመላክቷል። ኤምሬቶች በሱዳን ጦርነት የሚያሳትፏቸውን የኮሎምቢያ ተዋጊዎች በቦሳሶ አስገብተው በኢትዮጵያ እንደሚያሻግሩ ታወቀ። በሱዳን ጦርነት ለሚዋጉ የኮሎምቢያ ተዋጊዎች የቦሳሶ ወደብ መሸጋገሪያ መሆኑ ተነገረ። የተባበሩት አረብ ኤምሬት የምታስተዳድረው በቦሳሶ የሚገኘው ወታደራዊ ማዘዣ ለተዋጊዎቹ መሸጋገሪያ መሆኑ ተገልጿል። የቀድሞ የኮሎምቢያ ጦር አባላት ለግለሰባዊ ደህንነት ከተመለመሉ በኋላ ለሱዳን የፈጥኖ ደራሽ ኃይል እንዲዋጉ ይደረጋል ተብሏል። አንድ የኮሎምቢያ ተዋጊ $2,600 በወር የሚያስገኝለትን ኮንትራት መፈረሙን ገልጾ በኢትዮጵያ በኩል አድርጎ ወደ ፑንትላንድ ቦሳሶ ወደብ መወሰዱን በኋላም በዳርፋር መስፈሩን ገልጿል። የቦሳሶ ወደብ ለመጀመሪያ በተባበሩት አረብ ኤምሬቶች ሲሰራ የፑንትላንድ የባህር ኃይልን ለማሰልጠን ነበር ሲባል አሁን ሙሉ ለሙሉ የተባበሩት አረብ ኤምሬቶች የሚቆጣጠረው ማዘዣ ነው ተብሏል። ምንም እንኳን የተባበሩት አረብ ኤምሬቶች በሱዳን ጦርነት ያላትን ተሳትፎ ብትክድም የሰሞኑን የቦሳሶ ወደብ እንዴት የኮሎምቢያ ተዋጊዎች መሸጋገሪያ እንደሆነና የተባበሩት አረብ ኤምሬቶች እየተጠቀመች እንደሆነ የሚያሳይ የምርመራ ዘገባ ወጥቷል። በኢትዮጵያ ያለው የድህነት ምጣኔ በ2025 ወደ 43% ከፍ ሊል እንደሚችል የዓለም ባንክ አሳወቀ። የዓለም ባንክ ድህነትና የሀብት ፍትሃዊነትን በተመለከተ ከሰሞኑ ባወጣው መረጃ በኢትዮጵያ በተያዘው እንደ አውሮፓውያን አቆጣጠር 2025 የድህነት ምጣኔ ወደ 43% ከፍ ሊል እንደሚችል አሳወቀ። የዓለም ባንክ የድህነት ምጣኔና የሀብት ፍትሃዊነት ሰነድ ኢትዮጵያ ባለፉት 2 አስርት ዓመታት ድህነት ለመቀነስ መሰረታዊ ስኬቶችን ብታሳይም የውጭና የውስጥ መሰናክሎች የዜጎች ኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸው አሳውቀዋል። የኮቪድ-19 ወረርሽኝ፣ የሰሜን ኢትዮጵያ ጦርነትና ከፍተኛ ድርቅ የሀገራዊ ጥቅል ምርትን እድገቱን እንዳቀዛቀዘውና የዋጋ ንረቱን እንዳባባሰው አክሎ ገልጿል። የሀገሪቱ የድህነት ምጣኔ እንደ አውሮፓውያን አቆጣጠር በ2016 ከነበረበት 33% በ2021 ወደ 39% ከፍ ማለቱን የገለጸው የዓለም ባንክ ይህ መለኪያ በቀን $3 በታች የሚያገኙ ዜጎች ግምት ውስጥ በማስገባት ነው። ከኢትዮጵያውያን መካከል 37% የሚሆነው ዜጋ $3 በታች ገቢ ያለው፣ 38% ቢያንስ አንድ ለትምህርት የደረሰ ህፃን፣ ትምህርት ቤት ያልገባ የቤተሰብ አባል ያላቸውና 26% የመጀመሪያ ደረጃ ትምህርት ያልጨረሱ ጎልማሶች እንደሚሆኑ ተገልጿል። በተመሳሳይ ስታንዳርዱን የጠበቀ የመጠጥ ውሃ የሌላቸው 41% እና ስታንዳርዱን የጠበቀ የፍሳሽ አገልግሎት የሌላቸው 95% ናቸው ይላል። የዋጋ ንረቱ የከተማ ነዋሪውን በትልቁ በትር እያሳረፈበት መሆኑን ያሳወቀው የዓለም ባንክ የገጠሩ ማህበረሰብ ከገበያው ጋር ያለው እምብዛም ያልተጠናከረ ግንኙነት የዋጋ ንረቱ እንደ ከተሜው እንዳልበረታበት ያስረዳል። መሰረታዊ በሆነ መንገድ የኑሮ ደረጃ በገጠሩ ማህበረሰብ ማሽቆልቆሉ ገልጾ 3/4 የሚሆነውን በገጠር የሚኖረው የሀገሪቱ ህዝብ በድህነት ውስጥ እንደሚኖር አስረዳል። በገጠሩ የኢትዮጵያ ክፍል የሰው ሀብት ልማት ዝቅተኛ መሆኑ አሳሳቢ እንደሆነ ገልጾ እንደ አውሮፓውያን አቆጣጠር በ2021 86% የሚሆነው የገጠሩ ጎልማሳ የመጀመሪያ ደረጃ ትምህርት ያላጠናቀቀ ነው ብሏል። በአማካኝ ግማሽ ከሚሆነው የገጠሩ ቤተሰብ በእያንዳንዱ ቤተሰብ ውስጥ ቢያንስ አንድ የቀነጨረ ልጅ እንዳላቸው የዓለም ባንክ መረጃ ያስረዳል። ሩብ የሚሆኑ ቤተሰቦች ደግሞ የከፋ መቀንጨር ያጋጠመው ልጅ እንዳላቸው ያሳውቃል። በገቢ መጠን መለያየት ምክንያት የመንግስት አገልግሎት ለማግኘት የጎላ ልዩነት መኖሩን ሲያብራራ ለአብነት የፍሳሽና ኤሌክትሪክ አገልግሎት የተሻለ ገቢ ያላቸው 20% ኢትዮጵያውያን ዝቅተኛ ገቢ ካላቸው 20% ኢትዮጵያውያን የተሻለ አቅርቦት እንዳላቸው ያስረዳል። የሀገሪቱ ሀብት ባለቤትነትና ክፍፍል የድህነት መጠኑን በስፋት እንደሚያሳይ የገለጸው የዓለም ባንክ 1% የሚሆነው የድሃው የኢትዮጵያ ህዝብ ክፍል ብቻ
መኪና፣ ማቀዝቀዣ፣ ኮምፒውተርና ብስክሌት እንዳለው ገልጿል። ከአጠቃላይ ሕዝብ መካከል የድህነት ምጣኔው 15 በመቶ በከተሜው ሲሆን 45 በመቶ ደግሞ የገጠሩ ማህበረሰብ ላይ እንደሆነ ያስረዳል። በሌላ በኩል ወንዶች 39 በመቶ፣ ሴቶች 38 በመቶ፣ ከ0 እስከ 14 በመቶ እድሜ ውስጥ ያሉ 45 በመቶ፣ ከ15 እስከ 64 በመቶ 34 በመቶ እና ከ65 ዓመት በላይ ያሉ ደግሞ 27 በመቶ በድህነት ውስጥ እንደሚኖሩ ያስረዳል። ብሔራዊ ባንክ የውጭ ምንዛሬ ነገ በሚያካሂደው የውጭ ምንዛሬ ጨረታ 150 ሚሊዮን ዶላር እንደሚያቀርብ አሳውቋል። ባንኩ የውጭ ምንዛሬ ገቢው በመጨመሩ የንግዱ የማህበረሰብ እና የህዝቡ የውጭ ምንዛሬ ፍላጎት በመደበኛው ገበያ መሟላት እንደሚችል ገልጿል። ባንኩ በነሐሴ ወር ባካሄደው ጨረታ 150 ሚሊዮን ዶላር አቅርቦ ለአንድ ዶላር በ138 ብር ከ2 ሳንቲም አማካይ ዋጋ ማጫረቱ ይታወሳል። ኢዜማ የሀገሪቱ የምርጫ ስርዓት በአብላጫ ድምፅ ስርዓት ሆኖ ይቀጥል ወይስ የተመጣጣኝ ውክልና ስርዓት የሚለው ጉዳይ ከሰባተኛው ጠቅላላ ምርጫ በፊት ምላሽ እንዲያገኝ ጠየቀ። ኢዜማ የአብላጫ ድምፅ ስርዓት የቀደሙት ምርጫዎች ታማኝነታቸውና የህዝብ እውነተኛ ውክልናቸው ጥያቄ ውስጥ እንዲገባ አድርጓል በማለት ተችቷል። ኢዜማ የፌዴራል መንግስቱ አወቃቀር አሁን ባለው ፓርላሜንታዊ ቅርጽ ይቀጥል ወይስ የፕሬዝዳንታዊ ቅርጽ ይኑረው የሚል አጀንዳም የምክክር ኮሚሽኑ ሊመልሳቸው ከሚሞክራቸው ጉዳዮች መካከል ነው ብሏል። በኢትዮጵያ የድህነት መጠን ባለፉት 10 ዓመታት በ10 በመቶ መጨመሩን ዓለም ባንክ ሰሞኑን ባወጣው የድህነት ግምገማ መረጃ አሳውቋል። ባንኩ በአውሮፓውያኑ አቆጣጠር በ2016 33 በመቶ የነበረው የድህነት መጠን በ2025 ወደ 43 በመቶ ያሻቅባል ብሏል። ከቅርቡ ዓመታት ወዲህ ሀገሪቱ በዜጎቿ የኑሮ ደረጃ ላይ ተጽዕኖ ያሳደሩ እንደ ኮሮና ወረርሽኝ፣ የሰሜን ኢትዮጵያ ጦርነት፣ ድርቅ፣ በአጠቃላይ የሀገሪቱ የውስጥ ምርት እድገት መቀዛቀዝ እና ከፍተኛ የዋጋ ግሽበት የመሳሰሉ ተግዳሮቶች እንደገጠሟት ጠቅሷል። በቀጣዮቹ ዓመታት የድህነት መጠኑ እየጨመረ ይሄዳል ተብሎ እንደሚጠበቅም ገልጿል። የአእምሮ ህሙማን ቁጥር በዓመት ውስጥ እስከ 15,000 ጨምሯል። አማኑኤል የአእምሮ ህሙማን ስፔሻላይዝድ ሆስፒታል በሆስፒታሉ የሚስተናገዱ የአእምሮ ህሙማን ቁጥር በዓመት ውስጥ እስከ 15,000 መጨመሩን ለአትኪቫ ኢትዮጵያ ገልጿል። ይህን ያሉን የአእምሮ ህሙማን ቁጥር እየጨመረ ወይስ እየቀነሰ ነው? ግጭትና ጦርነት የህሙማኑን ቁጥር ለመጨመር ገፊ መንስኤ አልሆነም ስንል የጠየቅናቸው የአእምሮ ሐኪም የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ኃይሌ ናቸው። ዳይሬክተሩ ለቲክቫ ኢትዮጵያ በዝርዝር ምን አሉ? የመሬት መንቀጥቀጥ፣ ግጭት፣ ድርቅ፣ ጦርነትና መፈናቀሎች በተደጋጋሚ አጋጥመዋል። እነዚህ ክስተቶች የአእምሮ ጤና ችግርን እንደሚጨምሩ የሚያሻማ አይደለም። ካለፈው ዓመት መጠነኛ ጭማሪ አለው። የ2017 እስከ ሰኔ ያለው ከ130,000 ትንሽ ከፍ ይላል። ከዚያኛው ዓመት ካየነው 10,000፣ 15,000 ጭማሪ አለው። ስለዚህ የመጨመር ሁኔታዎች አሉ። እንደሚጨምርም ይታወቃል። ግን ሁሉም ታማሚ አይመጣም። ስለዚህ የሆስፒታሉ ዳታ የማህበረሰቡ ውስጥ ያለውን ሁኔታ ላያሳይ ይችላል። ስለዚህ እኛ ጋር ያለው የታካሚ ቁጥር መጨመር አለመጨመሩ የችግሩን መኖር አለመኖሩ ሙሉ በሙሉ ያሳያል። የአማኑኤል ሆስፒታል የህሙማን ፍሰት የሚያግዱ የተለያዩ ምክንያቶች አሉ። ለአብነትም በገንዘብ አቅም ማነስ፣ በሚያግዝ ሰው አለመኖር ህሙማን ላይመጡ ይችላሉ። የመፍትሄ ሀሳብ ምን ሰጡ? እኛንን ችግሩ ወዳጋጠመበት ቦታ መሄድ ያለብን። በአንድ ቦታ ግጭት ሲያጋጥም ወገኖች ይሞታሉ የሚል መሸበር ይኖራል። በተለይ በዚያ ወቅት ስነ-ልቦናዊ ድጋፍ ካልተገኘ ችግሩ ይብሳል። ስለዚህ አእምሮ ጤና ጉዳይም ሌሎች እርዳታዎች ጋር አብሮ መሄድ አለበት። በግንዛቤ እጥረት፣ በትራንስፖርት እና በሌሎች ምክንያቶች ሰዎች ወደ ሕክምና ላይመጡ ይችላሉ። ስነ-ልቦናዊ ማህበራዊ ድጋፍን በዚያው ማቅረብ ያስፈልጋል። የታመሙ ከሆኑ እኛ መሄድ አለብን። በሌላ በኩል ሰዎች ድባቴ ውስጥ በሚገቡበት ወቅት ከሚያውቋቸው ሰዎች ጋር ጊዜ ቢያሳልፉ፣ ችግራቸውን ቢወያዩ ለአእምሮ ህመም የመጋለጥ ሁኔታው ይቀንሳል። የሆስፒታሉ ተመላላሽ ሕክምና ክፍል ኃላፊስ ምን አሉ? የሆስፒታሉ የተመላላሽ ሕክምና ኃላፊ ሳሙኤል ቶሎሳ የዘንድሮ የአእምሮ ጤና ቀን በድንገተኛ አደጋዎችና ሰብአዊ ቀውሶች ወቅት የአእምሮ ጤና አገልግሎት ተደራሽነት ምን ይመስላል የሚለው ላይ እንዳተኮረ ገልጸዋል።
ከቅርብ ጊዜ ወዲህ የእርስ በርስ ግጭቶች አሉ፣ ያን ተከትሎ የሚመጡ ማህበራዊ ቀውሶች አሉ ያሉት ኃላፊው፣ በዚህም የተደራሽነት ውስንነት መኖሩን ለቲክቫህ ኢትዮጵያ ተናግረዋል። በተለያዩ ክልሎች ያለው ቀውስ ራሱን የቻለ ተጽዕኖ አለው፣ ተማሪዎች እንዳይማሩ የማድረግ ሂደቶች አሉ ብለው ሰዎች ቀጥተኛ የጦርነት ተጠቂ ሲሆኑና የሚያስጨንቅ ነገሮች ሲፈጠሩ ለአእምሮ ህመም ተጋላጭነታቸው እያደገ እንደሚመጣ ገልጸዋል። በኢትዮጵያ 800 ሺህ ያህል ስደተኞች የረሃብ አደጋ እንደተጋለጠባቸው የዓለም የምግብ ፕሮግራም አሳወቀ። የዓለም የምግብ ፕሮግራም በገንዘብ እጥረት ምክንያት ወደ 800 ሺህ የሚጠጉ ኢትዮጵያ ውስጥ ተጠልለው የሚገኙ ስደተኞች ለከፍተኛ የረሃብ አደጋ መጋለጣቸውን አሳወቀ። በኢትዮጵያ ለሚገኙ ከ850 ሺህ በላይ ስደተኞች የምግብ እርዳታ እንደሚያቀርብ የገለጸው ድርጅቱ አርብ መስከረም 30 ቀን 2018 ዓ.ም ባወጣው መግለጫ በ27 መጠለያ ካምፖች የሚገኙ ስደተኞች ያገኙት የነበረውን 60 በመቶ የምግቡ አቅርቦት ወደ 40 በመቶ ለማውረድ መገደዱን አሳውቋል። ከጎረቤት ሱዳን እና ደቡብ ሱዳን ተሰደው ኢትዮጵያ ውስጥ ለሚገኙ 70 ሺህ ስደተኞች ብቻ በቂ የሚባል እርዳታ ለመጪው 6 ወራት ማቅረብ እንደሚችል የገለጸው ድርጅቱ ረሃብና የተመጣጠነ ምግብ እጥረት በስደተኞች ላይ ከፍተኛ አደጋ መደቀኑን አሳሳቢ ሁኔታ ሲል ገልጿል። ሪፖርተር ከድርጅቱ የስራ ኃላፊዎች ለማጣራት ባደረገው ጥረት ከስደተኞች ባሻገር በኢትዮጵያ ከመኖሪያ ቀያቸው ተፈናቅለው የሚኖሩትን ጨምሮ በተለያዩ ችግሮች ውስጥ ለሚገኙ ዜጎች የሚያደርገው ድጋፍ መቀጠሉን፣ ከገንዘብ እጥረት ጋር በተገናኘ በእርዳታ አቅርቦት ያለበትን የስጋት ደረጃ ከመግለጽ ተቆጥበዋል። የድርጅቱ የኢትዮጵያ ተወካይ ዘለታን ሚሊስክ አስቸጋሪ ምርጫዎችን እያደረግን ነው፣ በተቻለ መጠን በርካታ ስደተኞችን ለመድረስ እና ትርጉም ያለው የእርዳታ አቅርቦት እንዲኖር እየሞከርን ነው። ነገር ግን አሁን እየታየ ባለው የምግብ እርዳታ አቅርቦት መጠን መቀነስ ተጨማሪ ገንዘብ ካልተገኘ ሙሉ ለሙሉ ማቆም ሌላው እርምጃ ይሆናል ብለዋል። ይህ የወደፊት አደጋ አይደለም፣ አሁን እየተፈጠረ ያለ ክስተት ነው። እያንዳንዱ እርዳታ ሲቀንስና ሲቋረጥ የህፃናት ረሃብ ያባብሳል፣ እናቶች ምግብ እንዲያጡና ቤተሰብ የመጨረሻ የህይወት ጫፍ ላይ እንዲደርስ ያደርጋል ሲሉ አክለዋል። የዓለም የምግብ ድርጅት በመጪዎቹ 6 ወራት የሰብአዊ እርዳታ አቅርቦት ለማስቀጠል 34 ቢሊዮን ብር እንደሚያስፈልገው ገልጾ ለለጋሾች የድጋፍ አድርጉልኝ ጥሪ አቅርቧል። አፋጣኝ የሆነ የገንዘብ ድጋፍ ካልተገኘ በመጪዎቹ ወራት በኢትዮጵያ ለሚገኙ ስደተኞች የሚቀርበው እርዳታ ሙሉ ለሙሉ ሊያቆም እንደሚችል አስጠንቅቋል። ድርጅቱ በምግብ ለተጎዱ ህጻናትና እናቶች የሚያቀርበው በቫይታሚን የበለጸገ የምግብ አቅርቦት በሚያስፈራ ሁኔታ መጠኑ እያሽቆለቆለ መሆኑ አሳውቋል። በቫይታሚን የበለጸገ ምግብ በታህሳስ ወር ሙሉ በሙሉ የሚያቆም መሆኑን፣ በዚህም ምክንያት በተመጣጠነ ምግብ የተጎዱ 1 ሚሊዮን ህጻናት፣ ነፍሰ ጡርና የሚያጠቡ እናቶች አቅርቦት እንደማይኖራቸው አሳስቧል። ድርጅቱ ከሚያዝያ 2017 ዓ.ም ጀምሮ የምግብ አቅርቦት ክምችቱ እየቀነሰ በመሆኑ እያስጠነቀቀ እንደነበር ገልጾ ለጋሾች ባደረጉት ድጋፍ የተመጣጠነ ምግብ አቅርቦቱን ማስቀጠል መቻሉን አስታውሷል። በደቡብ ምስራቅ ኢትዮጵያ ሶማሌ ክልል የተጠለሉ የ700 ሺህ ስደተኞችን ፍላጎት ለማሟላት ድርጅቱ ከኢትዮጵያ መንግስት ጋር በቅርበት እየሰራ መሆኑንና መጠለያቸው በአካባቢው በተከሰተው ድርቅና ጎርፍ መጎዳቱን፣ አሁንም የሰብአዊ እርዳታ አቅርቦቱን በተቻለ መጠን ለማዳረስ ጥረት እያደረገ እንደሆነ አሳውቋል። ይሁን እንጂ የእርዳታ አቅርቦት እንቅስቃሴ በቀሪዎቹ ጥቂት ወራት በሚፈጠሩ ሁኔታዎች እንደሚወሰን ጠቁመዋል። የተደቀነው ችግር የዓለም ምግብ ድርጅት የምግብ ዋስትና ለሌላቸው ኢትዮጵያውያንና ስደተኞች የሚያደርገው ቀጣይነት ያለው ድጋፍ ብቻ ሳይሆን በቀጣይ ለሚመጡ አዳዲስ ተፈናቃዮችና ስደተኞች በድርቅና በአየር ንብረት ለውጥ ሊከሰቱ ለሚችሉ ቀውሶች ፈጣን ምላሽ ለመስጠት የሚኖረው ዝግጁነት አደጋ ላይ እንደሚጥለው አሳውቋል። የዓለም የምግብ ድርጅት እንደ አውሮፓውያን አቆጣጠር ከጥር 2025 እስከ ጥቅምት 2025 ድረስ ለችግር ለተጋለጡ 4.7 ሚሊዮን ኢትዮጵያውያን ለምግብና ለተመጣጠነ የምግብ አቅርቦት፣ ለተማሪዎች ምገባና ለመቋቋሚያ የሚሆኑ ድጋፎች ማድረጉን ገልጿል። ድርጅቱ ገጠመኝ ካለው የገንዘብ እጥረት በተጨማሪ በአማራ ክልል ያለው የጸጥታ ችግር የእርዳታ ስርጭቱን ያስተጓጎለበት እንደሆነ ሳይገልጽ አላለፈም። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህን ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።